ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በተለይ በክረምቱ ሊፈጸሙ ይችላሉ ተብሎ የሚጠበቁ የዝውውር ጉዳዮቻቸውን ሰፋ አድርገን ወደ እናንተ እያደረስን ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት ጋብዛለሁ። ቪዲዮአችንን ላይክ እያደረጋችሁ እንዲሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ሁሊያን አልቫሬስ ከአትሌቲኮ ማድሪድ የሚለቅ ከሆነ በአርሰናልና በቼልሲ ቢፈለግም ምርጫው ግን ወደ ባርሴሎና መዘዋወር እንደሆነ የሚያሳዩ መረጃዎች እየወጡ ነው። ስፖርት የተባለው የስፔን የመረጃ ምንጭ እንደዘገበው ከሆነ አርጀንቲናዊው ኢንተርናሽናል ወደ ባርሴሎና የመዘዋወር ፍላጎት እያሳየ ቢሆንም አትሌቲኮ ማድሪድ በበኩሉ ተጫዋቹን አዲስ ውል እንዲፈርም ይፈልጋል የተባለው። ሁሊያን አልቫሬስ በአትሌቲኮ ማድሪድ ድንቅ ቆይታን ቢያሳይም ወይም ድንቅ ብቃቱን ያሳየ ቢሆንም ባለፉት ወራት ግን መጠነኛ ጎል የማስቆጠር መጠኑ ቀንሷል። ሆኖም ግን ከታላላቅ ክለቦች ፍላጎት መኖሩ ምንም አያስደንቅም። አርሰናል በሁሊያን አልቫሬስ ላይ ፍላጎት እንዳለው ኢኤስፒኤን ሲዘግብ፣ ኢኤስፒኤን አርጀንቲና በበኩሉ ቼልሲ ይህንን የ26 ዓመት አጥቂ ለማስፈረም ድርድሩን እያፋጠነ መሆኑንም ነው የጠቆመው። በርካታ ታላላቅ ክለቦች አዲስ አጥቂ ስለሚፈልጉ የሁሊያን አልቫሬስ ዝውውርም በክረምቱ ትልቅ ትኩረትን የሚስብ ታሪክ እንደሚሆን ነው ግልጽ ይሆናል ተብሎ የሚጠበቀው። አርሰናል ባለፈው ክረምት በቪክተር ዮኬሬሽ ላይ ከፍተኛ ኢንቨስትመንትን ቢያደርግም ስዊድናዊው አጥቂ ከስፖርቲንግ ሊዝበን ከመጣ በኋላ ግን አርሰናሎችን ማሳመን እንዳልቻለን የተመለከት ነው። ከኢፕስዊች ታውን ከመጣ በኋላም በሰማያዊዎቹ ቤትም እጅግ አስደናቂ ጊዜን ማሳየት ያልቻለውና በጣም እየተቸገረ የሚገኘው ሊያም ዴላፕ ደግሞ ቼልሲዎች እሱን እንዲተካላቸው ይፈልጋሉ። ባርሴሎና በአንጻሩ ሁሊያን አልቫሬስ እድሜው እየገፋ የመጣውን የሮበርት ሌቫንዶስኪ የረጅም ጊዜ ተተኪ አድርገው እንደሚመለከቱት ነው የተገለጸው። የሁሊያን አልቫሬስ ትልቁ ፈተና በአሁኑ ወቅት ያለበት የብቃት መቀነስ በፍጥነት ማስተካከል ነው። ካልሆነ ግን ክለቦች አትሌቲኮ ማድሪድን ለማስማማት የሚጠየቀውን ከፍተኛ ገንዘብ ለማውጣት ጥርጣሬ ሊያድርባቸው እንደሚችል ተገምቷል። የቀድሞ ማንቸስተር ሲቲ አጥቂ በታሪክ ውስጥም ጠንካራ ሪከርድ ያለው በመሆኑ በአሁኑ ችግሩ ጊዜያዊ ሊሆን እንደሚችል ነው በርካቶች እየገመቱ የሚገኙት። ሁሊያን አልቫሬስ በቅርቡ በኮፓ ዴል ሬ ግማሽ ፍጻሜ ላይ በባርሴሎና ላይ ጎል በማስቆጠር ከዛ ውጭ ደግሞ እንዲሁ ደግሞ በቻምፒየንስ ሊግ ጨዋታ ላይ ጎል በማስቆጠር የ11 ጨዋታ የግብ ድርቁንም እንዳበቃ ጭምር የምናስታውሰው ጉዳይ ነው። እንደ ቲም ቶክ ዘገባ ከሆነ ሊቨርፑል ድንቅ ብቃቱን እያሳየ ለሚገኘው የመሃል ሜዳ ኮከቡ ዶሚኒክ ሶቦስላይ አዲስና ከፍተኛ ክፍያ ያለው ውል ለማቅረብ በሚያደርገው ጥረት በራስ መተማመን አድሮበታል። ዘገባው እንደሚያመለክተው የሃንጋሪው ኢንተርናሽናል ከሪያል ማድሪድ ጋር ስሙ እየተነሳ ቢሆንም ሊቨርፑሎች ከሶቦዝላይ ጋር የሚያደርጉት የድርድር በጥሩ ሁኔታ ላይ እየገፋ ይገኛል። ለ25 ዓመቱ ዶሚኒክ ሶቦስላይ ዘንድሮ እጅግ አስደናቂ የውድድር ዘመን እየሆነለት ይገኛል። እስካሁን በሁሉም ውድድሮችም 10 ግቦችን አስቆጥሮ 6 ደግሞ አመቻችቶ በማቀበል በድምሩ 16 የግብ ተሳትፎችን ብቃቱን ወደ ላቀ ደረጃም አሸጋግሯል። ይህ ሶቦስላይ ለሊቨርፑል በውድድር ዘመን ውስጥም ባለ 2 አሃዝ ግቦችን ያስቆጠረበት የመጀመሪያው ጊዜ ነው። ሆኖም ግን አሁን ያለው ውልም 2 ዓመት ብቻ የቀረው በመሆኑ ክለቡ ጉዳዩን በጥንቃቄ ሊይዘው ይገባል። ባለፈው ክረምት ትሬንት አሌክዛንደር አርኖልድን በነፃ ማጣቱ ያስከተለበትን ደግሞ ነገር ተከትሎ ሊቨርፑል በሌላ ወሳኝ ተጫዋች ላይ ተመሳሳይ ስጋት ውስጥ መግባት በጭራሽ አይፈልግም። የቲም ቶክ ዘገባ ግን ነገሮች በጥሩ ሁኔታ እየሄዱ መሆናቸውን ይጠቁማል። የመጀመሪያ ደረጃ ንግግሮች አዎንታዊ እንደነበሩና ሁሉም ወገኖች አብሮ ለመቀጠል ፍላጎት እንዳላቸው ነው የተዘገበው። እንዲያውም ሊቨርፑል ጉዳዩን እስከ ውድድር ዘመኑ መጨረሻ ድረስም በይፋ ለመጨረስም እንዳቀደን የተገለጸው። ይህም ለክለቡ ደጋፊዎችም ትልቅ የምስራች ነው። ሶቦስላይ እንደ ሪያል ማድሪድ ባሉ ክለቦች ውስጥም የመጫወት ብቃት እንዳለው ቢታመንም ሊቨርፑል ግን ምርጥ የስኬት ዘመኖቹን በአንፊልድ እንዲያሳልፍ እንደሚፈልግ ነው የተነገረው። የሶቦስላይ ጨዋታን ከመሃል ሜዳ የሚቆጣጠሩ ድንቅ ግቦችን ከማስቆጠሩም በላይ ቢሆን በሊቨርፑል ያስቆጠራቸው ግቦች እጅግ ማራኪ መሆናቸውን መካድ አይቻልም።
የቀድሞ የላይፕዚግ ሰው ከመደበኛ የጨዋታ እንቅስቃሴና ከቅጣት ምት የሚያስቆጥራቸው የረጅም ርቀት ግቦችም የቡድኑን ጥራት በከፍተኛ ሁኔታ ጨምረውታል። እንዲህ አይነት ብቃት ያለውን ተጫዋች መተካት ቀላል ባለመሆኑ የሊቨርፑል ደጋፊዎችም የሶቦስላይን የወደፊት ቆይታ በፍጥነት ተረጋግጦ ለቀጣይ ዓመትም ተመሳሳይ ግቦችን ሲያስቆጥር ማየትን እንደሚመርጡ ነው መረጃው የወጣው። ቶተንሃም የ27 ዓመቱን አማካይ ኬርናን ድዌስበሪ ሆልን ለማስፈረም ፍላጎት የነበረው ቢሆንም ኤቨርተን ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌለው ይፋ አድርገዋል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ስፐርስ አሁን ላይ ፊቱን ወደ ሌላ አማራጭ ለማዞር ተገዷል። ኬርናን ድዌስበሪ ሆል ባለፈው ክረምት ከቼልሲ ኤቨርተንን የተቀላቀለ ሲሆን በክለቡ ቤትም እጅግ ስኬታማ አጀማመርን በማድረጉ የቡድኑ ወሳኝ አካል ሆኗል። ክለቡ ኬርናን ድዌስበሪ ሆልን ላለመሸጥ የወሰነባቸው ዋነኛ ምክንያቶችም ጭምር ከጃክ ግሪሊሽ የወደፊት ቆይታ ጋር የተያዘ ነው። የጃክ ግሪሊሽ ሁኔታን ስንመለከት ግሪሊሽ በአሁኑ ወቅት ከማንቸስተር ሲቲ በውሰት ነው በኤቨርተን እየተጫወተ የሚገኘው። ይሁን እንጂ በቋሚነት እሱን ለማስፈረም የሚጠየቀው ሂሳብ በኤቨርተን ውድ ሊሆንባቸው ይችላል። ግሪሊሽ በውድድር ዘመኑ መጨረሻ ወደ ሲቲ የሚመለስ ከሆነ ኤቨርተን ሌላኛውን ወሳኝ የማጥቃት አማካዩን ድዌስበሪ ሆልን መልቀቅ የቡድኑን ጥራት በእጅጉ ይጎዳዋል ብለው ነው የሚያምኑት። ባለፉት 2 የውድድር ዘመናት ደካማ አፈጻጸምን ያሳየው ቶተንሃም በክረምቱ ትልቅ ለውጥን ማድረግም ይጠበቅበታል። ኬርናን ድዌስበሪ ሆል ወደ ለንደን የመመለስ እቅዱ ባይሳካም ክለቡ ሌሎች አማራጮችን መፈለግ ጀምሯል የተባለው። በተጨማሪም ክለቡ አዲስ ቋሚ አሰልጣኝ ለመሾምም እየተንቀሳቀሰ ይገኛል። ጊዜያዊ አሰልጣኙ ኢጎር ቱዶር ስራውን በቋሚነት የመረከብ እድላቸው ዝቅተኛ በመሆኑ አዲሱ አሰልጣኝ የራሱን የዝውውር ምርጫ ደግሞ ይዘው እንደሚመጣ ነው በርካቶች የሚጠብቁት። ሊያም ዴላፕ ወደ ቸልሲ ከመጣ በኋላ ባደረጋቸው ጨዋታዎች ያስቆጠረው አንድ የፕሪሚየር ሊግ ብቻ በመሆኑ በክለቡ ያለው ቆይታ አደጋ ላይ ወድቋል። ቸልሲ ተጫዋቹን በቶሎ ውጤታማ ካልሆነ የመሸጥ ወይም የመደራደር ወይም ደግሞ የውሰት ደግሞ ስምምነትም ሊያደርግ ይችላል። እንደ ሬናቶ ቪየጋ፣ ኬርናን ድዌስበሪ ሆል ያሉ ተጫዋቾች ከመጡ ብዙም ሳይቆዩ መሸኘታቸው ለዴላፕም ተመሳሳይ ጣፈንታ ሊገጥመው እንደሚችል ማሳያ ነው። እንደ ዴይሊ ሜል ዘገባ ከሆነ 5 ክለቦች የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። ማንቸስተር ዩናይትድ ባለፈው ክረምት ተጫዋቹን ለማስፈረም ከፍተኛ ፍላጎት የነበረው ሲሆን አሁንም ድረስ አድናቆታቸው እንዳልቀነሰ ነው የሚነገረው። ከዛ ውጭ ግን ኒውካስል ዩናይትድ፣ ኤቨርተን፣ ብራይተን እና ሳንደርላንድም የዚህ ተጫዋች ፈላጊ ናቸው። ቸልሲ በክረምቱ ተጫዋቹን በውሰት ለመስጠት ወይም በቋሚነት የመግዛት መብትን ጨምሮ ዝግጁ ቢሆንም ተስማሚ ዋጋ ጥያቄ ካቀረበ ግን በቋሚነት ሊሸጠው እንደሚችል ምንጮች ጠቁመዋል። ዩናይትድ ተጫዋቹን ለማግኘት የሚፈልግ ቢሆንም ቸልሲ ተጫዋቹን ለዋነኛ ተቀናቃኙ አሳልፎ ለመስጠት ሊያመነታ እንደሚችል ነው የሚገመተው። ባለፈው ክረምት አሌሃንድሮ ጋርናቾን ከዩናይትድ ወደ ቸልሲ፣ ሜሰን ማውንት ደግሞ ከቸልሲ ወደ ማንቸስተር ዩናይትድ መዘዋወራቸው የሚታወስ ነው። ከዚህ በፊት በነበሩት የዝውውር መስኮቶችና ወጣቱን አጥቂ ዴላፕም ለተቀናቃኝ መስጠት ግን እንደ ስጋት ሊታይ ይችላል። ቢሆንም ግን የዴላፕ በቼልሲ ያለው ቆይታ አጭር እንደሚሆን ከወዲሁ መገመቱ ቀላል ነው የሚሆነው። እንደ ሰንቶር ዘገባ ከሆነ የመረጃ ምንጮቹ እንደሚናገሩት ከሆነ ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋርም የመጀመሪያ ደረጃ ንግግሮችን እንዳደረጉ ጭምር ነው የሚነገረው። ማንቸስተር ዩናይትድ ድርድሩን ጀምሮታል። ሊቨርፑል ቀደም ብሎ ተጫዋቹን ለማግኘት ጥረት ሲያደርግ ቢቆይም አሁን ላይ ግን ዩናይትድ በፉክክሩ ላይ ዋና ቦታውን እንደያዘ ነው የተነገረው። ይህ ተጫዋች ማቲያስ ማኔ ይባላል። በወልቭስ አካዳሚ ያደገና ዘንድሮ በፕሪሚየር ሊግም በድንቅ ብቃት ላይ ያለ ታዳጊ ነው። እድሜው ገና 18 እንደሆነ ነው የሚነገረው። በዋነኝነት በአጥቂ አማካኝነት የሚጫወት ቢሆንም በክንፍና በጥልቅ የመሃል ሜዳ ቦታዎች ላይ ደግሞ የመጫወቱን ለገብነት ብቃት አለው። ምንም እንኳን ወልቭስ በሊጉ ግርጌ ላይ ቢገኝም ማቲያስ ማኔ ግን የወደፊት ብሩህ ተስፋ ያለው ተጫዋች ተደርጎ በርካቶች እንደሚቆጥሩት ነው የተነገረው። በአጠቃላይ 18 ጨዋታዎችን አድርጓል። 9ኙን ነው በቋሚነት የጀመረው። 2 ግቦችን ደግሞ አስቆጥሯል በዌስትሃም ዩናይትድ እና በኤቨርተን ጨዋታ ላይ። ከዛ ውጪ 2 አሲስቶችንም ማድረግ እንደቻለ ጭምር ነው የተነገረው። ወልቭስ ለተጫዋቹ 50 ሚሊዮን ፓውንድ የሚጠጋ ዋጋ የለጠፈበት ቢሆንም ክለቡ ወደ ሻምፒዮንሺፕ የመውረድ ስጋት ስላለበት በክረምቱ ዋጋው ሊቀንስ እንደሚችል ነው የሚገመተው። ማኔ በቅርቡ በጥር ወር እስከ 2029 የሚቆይ አዲስ ውል ቢፈርምም እንደ ዩናይትድ እና ሊቨርፑል ያሉ ታላላቅ ክለቦች ግን ጥያቄ ካቀረቡ ተጫዋቹን ማቆየት ለወልቭስ ከባድ ነው። ዩናይትድ ተጫዋቹን ለማስፈረም የሚፈልገው በአዲሱ የኢኒዮስ አመራር ስርም ወጣትና ተሰጥኦ ያላቸው ተጫዋቾችን የመገንባት እቅዱ አካል አድርጎ ነው። ማቲያስ ማኔ በውድድር ዘመኑ መጨረሻ በወልቭስ የመቆየት ወይም ወደ ሌላ ክለብ የማቅናት ውሳኔውን እንደሚያሳውቅ ነው በርካቶች የሚጠብቁት።
ሩበን አሞሪም ባለፈው ወር ከስራ መሰናበታቸውን ተከትሎ የቀድሞ የክለቡ አማካይ ማይክል ካሪክ ቡድኑን በጊዜያዊነት እንዲረከብ መደረጉ ይታወሳል። ካሪክ እድገቱን ቡድኑን ከያዘ በኋላ ባደረጋቸው የመጀመሪያ 5 ጨዋታዎች 4ቱን በድል አንዱን በአቻ ውጤት ማጠናቀቁ እጅግ አስደናቂ አጀማመርን አድርጓል። ይሄ ስኬታማ ጉዞ በተለያዩ ነገሮች ላይም ግምቶች እንዲሰጡት አድርጓል። በተለይ ደግሞ አሁን ላይ ማይክል ካሪክ በቋሚ አሰልጣኝነት የመቀጠር እድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎች እየወጡ እንደሚገኙ ነው ዘገባዎች የወጡት። ማንቸስተር ዩናይትድ በቋሚነት ለመቅጠር ስማቸውን ከያዛቸው አሰልጣኞች መካከል ኦሊቨር ግላስነር ይገኝበታል። የክሪስታል ፓላሱ አሰልጣኝ ናቸው። በክረምቱ ከፓላስ ጋር እንደሚለያዩ የተረጋገጠው ጉዳይ ነው። ሌላኛው ቶማስ ቱሄል ቢባልም ነገር ግን ቱሄልን የማምጣት እድሉ አሁን ጠባብ ይመስላል። ምክንያቱም ከእንግሊዝ ብሔራዊ ቡድን ጋር ኮንትራታቸውን አራዝመዋል። ሮቤርቶ ዲ ዘርቢ፣ ጋሬት ሳውዝጌት እና ኡናይ ኤሚሪም በዚህ ዝርዝር ውስጥ ያሉ ሌሎች አሰልጣኝ ስሞች እንደሆኑ ነው የሚነገረው። ማንቸስተር ዩናይትድ ከቅርብ ዓመታት ወዲህ በአሰልጣኞች ቅያሪ ረገድ ወጥ የሆነ ውጤትን ማግኘት ተስኖታል። ኤሪክ ቴን ሃግ ዋንጫዎችን ቢያመጡም የአጨዋወት ዘይቤያቸው አላረካም ነበር። የእሳቸው ምትክ ሆነው የመጡት ሩበን አሞሪም ደግሞ በደጋፊው ልብ ውስጥ መግባት ቢችሉም ውጤታቸው ግን ከቴን ሃግ የባሰ በመሆኑ ብዙም ሳይቆዩ መሰናበታቸው የሚታወስ ነው። የቀድሞው የሚድልስቦሮ አሰልጣኝ ማይክል ካሪክ አሁን ላይ ቡድኑን በማረጋጋት ረገድ ካሳየው ብቃት አንጻር ክለቡ ለረጅም ጊዜ የሚዘልቅም ምርጫ አድርጎ ሊሾመው ይችላል የሚሉ ግምቶች ናቸው እየበረከቱ እንደሚገኝ የተነገረው። የ24 ዓመቱ ቤልጅማዊ አማካይ ለሀገሩ ጋዜጣ አማዱ ኦናና በሰጠው ቃለ ምልልስም ወደፊት ዓለም አቀፍ ደረጃ ወይም ወርልድ ክላስ ወደ ሆነ ክለብ መዘዋወር የሙያ ዘመኑ ዋነኛው ግብ እንደሆነ ተናግሯል። ምንም እንኳን ተጫዋቹ ይህንን የተናገረው በጨዋታ መልክ ቢሆንም አስተን ቪላ እንደ መሸጋገሪያ ወይም ደግሞ እንደ መንደርደሪያ እየተጠቀመበት ነው የሚሉ ትችቶችን አስተናግዷል። ባርሴሎና እና ማንቸስተር ዩናይትድ ተጫዋቹን ለማስፈረም ለረጅም ጊዜ ፍላጎት ሲያሳዩ የቆዩ ክለቦች ናቸው። ዩናይትድ ተጫዋቹን ኤቨርተንን ከመልቀቁ በፊት ሊያስፈረመው ሙከራም አድርጎ ነበር። የቀድሞው የአስተን ቪላ የስካውት ባለሙያ ሚኪ ብራውን እንደገለጹት ኦናና በቪላ ቤት እያሳየ ያለው ድንቅ ብቃትም አስደናቂ ቢሆንም ለትልቅ ክለብ የመጫወት ፍላጎቱ ግን በቪላ ደጋፊዎችና በአመራሮች ዘንድ ቅሬታ ሊፈጠር ይችላል። ኦናና ከኤቨርተን በ50 ሚሊዮን ፓውንድ ከመጣ በኋላ በኡናይ ኤምሪ ቡድን ውስጥም እጅግ ወሳኝ ተጫዋች ሆኗል። በሁሉም ውድድሮችም 24 ጨዋታዎችን አድርጓል። አካላዊ ብቃቱ የመሃል ሜዳን የመቆጣጠርም በላይ በረጅም ርቀት ኳሶቹን የማሰራጨት ብቃቱ የቡድኑን የማጥቃት እንቅስቃሴንም ትልቅ ፋይዳ እንዳለው ጭምር የሚታወቅ ነው። ተጫዋቹ እስከ 2029 ድረስ የሚቆይ ረጅም ውል ያለው በመሆኑ አስተን ቪላ ተጫዋቹን ለመልቀቅም ከፍተኛ የዝውውር ሂሳብም ከገዛበት 50 ሚሊዮን ፓውንድ በላይ እንደሚጠይቅ ነው የሚጠበቀው። አስተን ቪላ በአሁኑ ወቅት በፕሪሚየር ሊጉ የደረጃ ሰንጠረዡ አናት ላይ የሚገኝና በቻምፒየንስ ሊግም ውጤታማ እየሆነ ያለ ክለብ ነው። በመሆኑም ክለቡ የኦናናን ፍላጎት ሊያሟላ የሚችል ፕሮጀክት እንዳለው ቢያምንም ተጫዋቹ ግን በአውሮፓ ታላላቅ 5 ክለቦችም በአንዱ የመጫወት ህልም እንዳለው ጭምር የሚያሳዩ ሪፖርቶችም እየወጡ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ የኒውካስል ዩናይትድ አሰልጣኝ ኤዲ ሃው በፕሪሚየር ሊጉ ልምድ ያላቸው ተጫዋቾችን የማስፈረም ስልታቸውን በመቀጠል ዣን ፊሊፕ ማቴታን የዝውውር ኢላማቸው አድርገውታል። ዣን ፊሊፕ ማቴታ በጥር የዝውውር መስኮት ወደ ኤሲ ሚላን ለማምራትም ተቃርቦ የነበረ ቢሆንም በሕክምና ምርመራ ወይም ሜዲካል ባለማለፉ ሳይሳካ ቀርቷል። አሁን ግን በክረምቱ ክሪስታል ፓላስን የመልቀቅ ዕድሉ ሰፊ እንደሆነ ነው የተነገረው። ኒኪ ብራውን ለፉትቦል ኢንሳይደር እንደተናገሩት ዣን ፊሊፕ ማቴታ በኒውካስል የክትትል ዝርዝር ውስጥም እንደሚገኝ ነው የተገለጸው። ፓላስ ተጫዋቹን ለመልቀቅ ፈቃደኛ ነው። ይህም ደግሞ ለኒውካስል ጥሩ ዕድል ይፈጥራል ተብሎ ይጠበቃል። ማቴታ በፕሪሚየር ሊጉ ግቦችን ማስቆጠር እንደሚችል በተግባር ያሳየና የፈረንሳይ ብሔራዊ ቡድን ተጫዋችን በመሆኑ ለኒውካስል ትልቅ ጥንካሬን ይጨምራል። ኒውካስል ባለፈው ክረምት የአጥቂውን አሌክዛንደር ኢሳክን ለሊቨርፑል ከሸጠ በኋላ በምትኩ ዩዌን ዊሳንና ኒክ ቮልትማደን አስፈርሟል። ሆኖም ግን ሁለቱም ተጫዋቾች ወጥ የሆነ ብቃትን ማሳየት ተስኗቸዋል። ዣን ፊሊፕ ማቴታ ወደ ሴንት ጄምስስ ፓርክ የሚመጣ ከሆነ ኤዲሃው ደግሞ ከዊሳ ወይም ከቮልትማደ አንዱን ለመልቀቅም ሊገደዱ ይችላሉ። 3 ተመሳሳይ ብቃት ያላቸው አጥቂዎችን መያዝ ከፋይናንስና ከታክቲክ አንጻርም አዋጭ ላይሆን እንደሚችል ነው የተነገረው። ቀደም ሲል አርቢ ለብዚሽ ለታዳጊው ኮከብ 87 ሚሊዮን ፓውንድ ለያን ዲያማንዴ እንደሚጠይቅ ተነግሮ ነበር። ሆኖም ግን እንደ ቶክ ስፖርት ዘገባ ከሆነ አሁን ላይ የዝውውር ዋጋው ወደ 80 ሚሊዮን ፓውንድ ዝቅ ብሏል። ላይፕዚግ በአሁኑ ወቅትም በቡንደስሊጋው 5ኛ ደረጃ ላይ በመገኘቱ ክለቡ የቻምፒየንስ ሊግ ተሳትፎን የሚያጣ ከሆነ ዋጋው ከዚህ በላይም ሊቀንስ እንደሚችል ነው የሚነገረው። ዲያማንዴ በዚህ ውድድር ዘመን በጀርመን እያሳየ ያለው ብቃት እጅግ አስደናቂ ነው። 9 ግቦችን አስቆጥሮ 4 አሲስቶችን ማድረግ ችሏል። ይህ አይቮሪ ኮስታዊ የ19 ዓመት አጥቂ
እያንዳንዱ ክለብም ዲያማንዴን የሚፈልግበት የራሱ የሆነ ምክንያት አለው። ሊቨርፑል ለምሳሌ እድሜው እየገፋ የመጣውንና ብቃቱ በዘንድሮው የውድድር ዘመን መጠነኛ ቅናሽ ያሳየውን መሐመድ ሳላህን ለመተካት ዲያማንዴን እንደ ዋነኛ እጩ አድርገው ይመለከቱታል። ዩናይትዶች በአንጻሩ እንደ ማርከስ ራሽፎርድ እና አንቶኒ ያሉ ተጫዋቾችን ለክለቡ የመልቀቅ ዕድል ስላላቸው ዩናይትድ ክፍተቱን በዲያማንዴ ለመሙላትም እንደሚፈልግ ነው የተናገረው። ሌላኛው ቼልሲ ነው። ክለቡ ወጣት ተሰጥኦችን የመሰብሰብና የማልማት ስልት ስላለው ዲያማንዴን እንደ አሌሃንድሮ ጋርናቾና ጄሚ ጌቴን ስላሉ ወጥ ያልሆነ ብቃትን እያሳዩ ለሚገኙ ተጫዋቾችም እንደ ማሻሻያ ወይም አፕግሬድ ይቆጥሩታል። ሊያብዚሽ በሊጉ ቀሪ ጨዋታዎች ውጤቱን አሻሽሎ ከአራት ውስጥ የማይገባ ከሆነ ዲያማንዴ በቅናሽ ዋጋ ለማግኘትም የሚደረገው ፉክክር በክረምቱ ይበልጥ እንደሚጠናከር ይጠበቃል ነው የተባለው። በክለቡ አሰልጣኝ ኦሊቨር ግላርሰን ሊለቁ እንደሚችሉ በሚነገርበትና በርካታ ወሳኝ ተጫዋቾች በሌሎች ክለቦች በሚፈለግበት በዚህ ሰዓት ፓላስ የዝውውር ስራውን ቀድሞ ለማስጀመር ወስኗል። የ24 ዓመቱ ፊሎጂን ለቡድኑ ፍጥነትና ተጨማሪ የግብ ዕድሎችን የመፍጠር ብቃትን ይጨምራል ተብሎ ነው የሚታመነው። ኢፕስዊች ታውን በጥር ወር የቀረበለትን የ20 ሚሊዮን ፓውንድ ጥያቄ ውድቅ ያደረገ ሲሆን ተጫዋቹን ቢያንስ በ40 ሚሊዮን ፓውንድም ይገምተዋል። ኢፕስዊች ታውን ወደ ፕሪሚየር ሊጉ የሚያድግ ከሆነ የተጫዋቹ ዋጋ እስከ 60 ሚሊዮን ፓውንድ ሊያሻቅብ እንደሚችል ነው የተጠቆመው። ተጫዋቹ በሳምንት እስከ 80,000 ፓውንድም የሚደርስ ደሞዝን ሊጠይቅ እንደሚችል ነው የተናገረው። ፊሎጂን በዘንድሮው የውድድር ዘመን በሻምፒዮንሺፑ ካሳየው ድንቅ ብቃት በተጨማሪም ተከላካዮችን ለብቻቸው ነጥሎ የማጥቃትና ከፍተኛ ፍጥነትን የመጠቀም ብቃትም እንዲሁ አለው። እድሜው ገና 24 በመሆኑ ለረጅም ጊዜ አገልግሎት ከመስጠቱ ባለፈ ወደፊት በከፍተኛ ዋጋም የመሸጥ ዕድሉ ያለው ተጫዋች ነው። ምንም እንኳን ክሪስታል ፓላስ ተጫዋቹን ለማስፈረም ቢፈልግም ሌሎች የፕሪሚየር ሊግ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉ በመሆኑ ጠንካራ ፉክክር ሊገጥመው ይችላል ተብሎ ነው የሚጠበቀው። ጄምስ ትራፎርድ ባለፈው ክረምት ወደ ቀድሞ ክለቡ ማንቸስተር ሲቲ የተመለሰው በቋሚነት የመሰለፍ ተስፋን ይዞ ነበር። ይሁን እንጂ ክለቡ በዝውውር መስኮቱ ማብቂያ ላይ ድንገት ጣሊያናዊውን ጂያንሉጂ ዶናሩማን ማስፈረሙ የትራፎርድን እቅድ ሙሉ ለሙሉ አበላሽቶታል። የመሰለፍ ዕድል ትራፎርድ በውድድር ዘመኑ የመጀመሪያ 3 ጨዋታዎች ላይ በቋሚነት ቢጀምርም ዶናሩማ ከመጣ በኋላ ግን ቦታውን ለሱ አስረክበው በተጠባባቂ ወንበር ላይ ለመቀመጥ ተገዷል። የዓለም ዋንጫ ስጋትም አለበት። የተጫዋች የ23 ዓመቱ ግብ ጠባቂ በ2026 የዓለም ዋንጫ በእንግሊዝ ብሔራዊ ቡድን ውስጥ ከጆርዳን ፒክፎርድ ጋር ለመፎካከር ቢፈልግም በክለቡ በቂ የመጫወቻ ደቂቃዎችን አለማግኘቱ ለቶማስ ቱሄል ስብስብ የመመረጥ ዕድሉን አደጋ ላይ ጥሎበታል ነው የተባለው። ዌስትሃም ዩናይትድ የረጅም ጊዜ የግብ ጠባቂ አማራጭን ለማጠናከር ትራፎርድን እንደ ዋነኛ ኢላማ ይዘውታል። ክለቡ ትራፎርድን በዘመናዊና ኳስን በኋላ መስርቶ የመጫወትም ወይም ቦል ፕሌይንግ ኪፐርም የሚመች ተጫዋች ተደርጎ ነው የሚመለከተው። ፉክክሩ ከአስተን ቪላም ፍላጎት ባለበት በዚህ ዝውውር ላይ ዌስትሃም ዩናይትድ ተጫዋቹን ለማሳመንም ጥረት እያደረገ እንደሚገኝ ጭምር የሚያሳዩ መረጃዎች አሉ። የዌስትሃም የዝውውር ሙከራ ውጤታማ የሚሆነው ክለቡ በፕሪሚየር ሊግ የመቆየቱ ነገር ሲረጋገጥ እንደሆነ ተጠቁሟል። ትራፎርድ በሲቲ ቤት ያለው ቆይታ እንዳልጠበቀው መሆኑ ለቅርብ ጓደኞቹ መናገሩ የተገለጸ ሲሆን በክረምቱ ቋሚ መሰለፍ ዕድልን ወደሚያገኝበት ክለብ ለማምራትም እንደቆረጠ ጭምር ነው የተነገረው። የቶትናም አጥቂ ሪቻርልሰን ስለ ሁሊያን አልቫሬዝ የወደፊት ቆይታ ጥርጣሬዎች ባሉበት በዚህ ሰዓት የአትሌቲኮ ማድሪድ የዝውውር ኢላማ ሆኗል። እንደ ፌጂያስ ዘገባ ከሆነ አትሌቲኮ ማድሪዶች ብራዚላዊውን ኢንተርናሽናል በስፐርስ ቆይታው ወጥ ያልሆነ ብቃትን ቢያሳይም በዘንድሮ ክረምት የማጥቃት ክፍላቸውን ለማጠናከር እንደ አስገራሚ አማራጭ ሪቻርልሰን ላይ አይናቸውን ጥለዋል። ይሁን እንጂ አትሌቲኮ ማድሪድ የፊት መስመሩን ማጠናከር የሚያስፈልገው የክለቡ ኮከብ አጥቂ ሁሊያን አልቫሬዝ ከአርሰናል ጋር እንዲሁ በኤስፒኤን ስሙ ተያይዞ እየተነሳ በመሆኑ ነው። ሁሊያን አልቫሬዝ ከስፔኑ ክለብ መውጣቱ በእርግጠኝነት ባይታወቅም ክለቡ ግን ቀድሞ ተተኪዎችን ለማዘጋጀት ማሰቡ ምክንያታዊ ይመስላል። ሪቻርልሰን ሊታይ የሚችል አማራጭ ቢሆንም የብራዚሉ ክለብ ፍላሚንጎ የተጫዋቹን እንደሚፈልገውና ተጫዋቹ ደግሞ ራሱም ወደ ሀገሩ ለመመለስም ሊመርጥ እንደሚችል ፌጂያስ እየዘገበ ነው። ሪቻርልሰን አትሌቲኮን ባይቀላቀል እንኳን ይህ ወሬም አትሌቲኮ ሁሊያን አልቫሬዝን በዚህ የውድድር ዘመን መጨረሻ ለማጣትም በቁም ነገር እየተዘጋጁ መሆኑን አመላካች ሊሆን ይችላል። አርጀንቲናዊው ኢንተርናሽናል በአትሌቲኮ እያሳየ ባለው ድንቅ ብቃትም ቀደም ሲል
በማንቸስተር ሲቲ በነበረው ተሰጥኦ ምክንያትም በብዙ ክለቦች የሚፈለግ ተጫዋች መሆኑ ግልጽ ነው። አርሰናል በኤምሬትስ ስቴዲየም ደካማ አጀማመር ያሳየውን ቪክተር ዮኬሬሽን ለማሻሻልም አዲስ ተጫዋች ስለሚያስፈልገው ደጋፊዎች ሁሊያን አልቫሬዝ ለዝውውር ዝግጁ እንዲሆንም ተስፋ ያደርጋሉ የተባለው ሪቻርልሰን በስፐርስ ቤት ጥሩ የሚባሉ ጊዜያት የነበሩት በመሆኑ ምንም እንኳን አሁን ላይ እንደ ትልቅ የፕሪሚየር ሊግ አጥቂ ባይቆጠርም ለላሊጋ ክለብ ደግሞ ጠንካራ አማራጭም ሊሆን እንደሚችል ነው የሚነገረው። በዘንድሮ ክረምት በቶትናም የማጥቃት ክፍል ላይ የሚደረገው ብቸኛው ለውጥም ሪቻርልሰን ብቻ አይሆንም። የሰሜን ለንደኑ ክለብ የኢጎር ሲዶርም ጊዜያዊ አሰልጣኝነት ቆይታ ሲያበቃ አዲስ አሰልጣኝ መቅጠሩ የሚቀር የማይመስል ነው። ይህ ማለት አዲሱ አሰልጣኝ የቡድኑን ስብስብ መልሶ ማዋቀር ሊፈልግ ይችላል። በተጨማሪም እንደ ራንዳል ኮሎ ሞአኒ እንደ ማቲያስ ቴል ያሉ ተጫዋቾችም የሚጠበቅባቸውን ያክል ባለመስራታቸው ከክለቡ ሊሰናበቱ እንደሚችሉ የሚያሳዩ ሪፖርቶች አሉ። ቤኔፊካ በሪያል ማድሪድ ኮከብ ቪኒሲዮስ ጁኒየር ላይ የተሰነዘረ የተባለውን ስድብ ተከትሎ ሌላ መግለጫ አውጥቷል። ቪኒሲዮስ የቤኔፊካውን ተጫዋች ጂያንሉካ ፕሪስቲያኒን በዘረኝነት የከሰሰ ሲሆን የሪያል ማድሪድ የቡድን አጋሩ ኬሊያን ምባፔም ይህንኑ አረጋግጧል። ቤኔፊካ አሁንም ተጫዋቹን እንደሚከላከልና በማንኛውም መልኩ ይህንን ነገር ወይም መድሎን የሚቀበል ክለብ አለመሆኑን ነው እየገለጸ የሚገኘው። ይሁን እንጂ በዚህ ወቅት ፖርቱጋላዊው ግዙፍ ክለብ ይቅርታን ጠይቆ ተገቢውን እርምጃ ከመውሰድ ይልቅ ነገሩን ይበልጥ እያባባሰው እንደሆነ ነው የተነገረው። ቤኔፊካ በቢቢሲ ስፖርት በኩል ያወጣውን የቅርብ ጊዜ መግለጫ በተመለከተ ደግሞ የተለያዩ መረጃዎች እየወጡ ይገኛሉ። ስፖርት ሊዝቦዋ የተባለ ቤኔፊካ ከሪያል ማድሪድ ጋር በተደረገው ጨዋታ ተከስቷል የተባለውን የዘረኝነት ጉዳይ በኋላ ዩኤፋ ያሳወቃቸው እርምጃዎችን ሙሉ በሙሉ በትብብር በግልጸኝነትና በንቃት ሕሊና መንፈስም ይመለከታል ሲል የተናገረው ክለቡ የእኩልነት የክብርን የመቻቻል እሴቶችን ለመጠበቅ ያለውን ታሪካዊና የማይናወጥ ቁርጠኝነትም በግልጽና በማያሻማ ሁኔታ በድጋሚ ያረጋግጣል። በእነዚህ እሴቶችም የክለቡ መሰረትም ሊሆኑ ዩዜቢዮ የዚህ ትልቅ ምልክት ነው። ስፖርቲንግ ሊዝበን ቤኔፊካ በተጫዋቹ ጂያንሉካ ፕሪስቲያኒ የቀረበውን ቃልም ሙሉ በሙሉ እንደሚደግፍና እንደሚያምን በድጋሚ ገልጻል። ተጫዋቹ በክለብ ውስጥም በነበረው ቆይታ ሁልጊዜም ለተቃዋሚዎች፣ ለተቋማትና ለቤኔፊካ ማንነትም የሚገልጹ መርሆችን ክብር በመስጠት የሚመራ ነው። ክለቡ በተጫዋቹ ላይ እየተካሄደ ያለውን የስም ማጥፋት ዘመቻንም ያወግዛል ሲልም የተናገረው። ተንታኞች በሆዜ ሞሪኒዮ ላይ ትችታቸውን ቀጥለዋል። የቤኔፊካ አሰልጣኝ ሆዜ ሞሪኒዮ ሁኔታቸውን በግላቸው የያዙበት መንገድም ብዙም አሉታዊ ትችቶች እየቀረቡባቸው ይገኛሉ። የቀድሞው የቼልሲና የማንቸስተር ዩናይትድ አሰልጣኝ የቪኒሲዮስ የግብ አከባበር ወይም ደግሞ ሴሌብሬሽኑ ተንኮሳ ዘል ነው በማለትም ጥፋቱን ወደ ተጫዋቹ ራሱ ለማዞር ሲሞክሩ በግልጽ ታይተዋል። የቀድሞ የሊቨርፑል ተከላካይ ጄሚ ካራገር ሞሪኒዮ ራሳቸው በተደጋጋሚ ተቃዋሚ ደጋፊዎችን የሚያበሳጩ ሰው ሆነው ሳለም እንዴት ቪኒሲዮስ እንደዚህ አይነት ነገር አድርገው ብለው ይናገራሉ ሲልም ነው የወቀሳቸው። የቀድሞ ቶተንሃም አማካይ ጄሚ ኦሃራ ደግሞ በስካይ ስፖርት ላይ ሞሪኒዮን አስተያየት አጸያፊ ሲልም ጭምር ነው የገለጸው። ሆዜ ሞሪኒዮ የተናገሩት ንግግር በጣም አጸያፊ ነው፣ አስተያየታቸው በጣም አሳፋሪ ነው። ተጫዋቹ ድንቅ ግብ አስቆጥሮ በደስታ ግቡን ስላከበረ ሊወቀስ አይገባም። የግብ ሴሌብሬሽኑ ፍጹም ተገቢ ነበር። ግብ ስላስቆጠረ ወይም ደግሞ ስላከበረ በዳኛው ቢጫ ካርድ መሰጠቱም አሳፋሪ ነው። ከዚያ በላይ ደግሞ ዘረኝነት ተፈጽሞበታል ሲልም ነው የተናገረው። ተበድሎ ለዳኛው ሲያመለክት ሆዜ ሞሪኒዮ ወጥተው ራሱ ነው እያመጣው ማለታቸው እጅግ የሚያስቆጭና ፍጹም ኢፍትሐዊ ኢላማ የተደረገው ተጫዋችም ራሱን ያመጣው ሊባል ደግሞ አይችልም ሲልም ጭምር ነው ጄሚ ኦሃራ ሀሳቡን እያጋራ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።